If we apply it, wallahi, you will be successful in the dunya, in the akhirah. በአላህ ስም እምላለሁ እነዚህን ሶስት ነጥቦች ተግባራዊ ካደረክ ስኬታማ ትሆናለህ። እስቲ አንድ በአንድ እንያቸው። የመጀመሪያው ውስጣዊ ማንነቱን ያስተካከለ ሰው አላህ ግልጽ ማንነቱን ውጫዊ ጉዳዩን ያስተካክልለታል። ሲር ማለት ምስጢር ማለት ነው። አንድ ሰው ለብቻው በሚሆንበት ጊዜ ማንም በማያየው ግላዊ ማንነቱ ላይ ትኩረት ካደረገ አላህ ሱብሓነሁ ወተዓላ ውጫዊውንና ግልጽ ጉዳዩን ያስተካክልለታል። በሚያሳዝን ሁኔታ ብዙዎቻችን ትኩረት የምናደርገው በውጫዊው ላይ ነው። ጺሜ ምን ያህል ረዘመ፣ ልብሴ ምን ያህል አጠረ፣ ሰዎች ስለኔ ምን ያስባሉ እያልን የውስጥ ማንነታችንን ችላ እንላለን። ነገሩ ግን በተቃራኒው መሆን ነበረበት። በልብ ስራዎች ላይ ትኩረት ካደረክ ውጫዊው ነገር በራሱ ይስተካከላል። በአላህ ጥላ ስር የሚጠለሉትን 7 የሰዎች አይነቶች በታዩ ቢያንስ 3ቱ ያንን ክብር ያገኙት የአላህ ጥላ እንጂ ሌላ ጥላ በሌለበት ቀን ያንን ክብር የካደሉት ለብቻቸው በሚሆኑበት ጊዜ የነበራቸው ባህሪ የሚደነቅ ስለነበር ነው። አንደኛው ምጽዋት ሲሰጥ ግራ እጁ ቀኝ እጁ የሰጠችውን እስካታውቅ ድረስ በሚስጥር የሰጠ ነው። ሁለተኛው ከፍተኛ ደረጃና ውበት ካላት ሴት ጋር ለብቻው ሆኖ ሳለ አላህን ፍራ ስትለው ወዲያውኑ የተወ ለአላህ ብሎ ያንን የራቀ ነው። ለብቻው በነበረበት ወቅት በወሰዳት የአንድ ሰከንድ ውሳኔ ነው። ሶስተኛው አላህ ሱብሓነሁ ወተዓላ እንደገለጸው በሌሊት ለብቻው ሆኖ አላህን የሚያስታውስና አይኖቹ በእንባ የሚረግፉ ሰው ነው። ምስጢሩ ይሄ ነው። ሁልጊዜም የምደግመው ነገር ቢኖር ማንነትህን የኢማንህን ጥንካሬና በአላህ ዘንድ ያለህን ደረጃ ማወቅ ከፈለክ ለብቻህ ስትሆን የምታደርገውን ድርጊት ፈትሽ። አሁን መስጂድ ውስጥ ስንሆን ሁላችንም ሷሊህ እንመስላለን። ነገር ግን ወላጆች በሌሉበት ባለቤትህ በሌለችበት ማንንም በማያውቅህ ቦታ ለአረፍት ስትሄድ ባህርህ ምን ይመስላል? እውነተኛ ማንነትህ እዚህ ላይ ነው የሚታወቀው። ሰዎች በሚያዩት ነገር ላይ ትኩረት እናደርጋለን። ነገር ግን አላህ ትኩረት የሚያደርግበትን ቦታ ችላ እንላለን። ረሱል ሰለላሁ ዐለይሂ ወሰለም አላህ ወደ መልካችሁና ወደ ሀብታችሁ አይደመለከትም፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚመለከተው ብለዋል። ሰዎች በሚያዩት ነገር ላይ እንጠመዳለን፣ አላህ የሚመለከተውን ግን እንዘነጋለን። ይህንን ንግግር በጥንቃቄ ስሙ። በስራህ ላይ ልብህ በጨመረ ቁጥር የዚያ ስራ ምንዳ አጅር እጥፍ ድርብ ይሆናል። ደግሜ እላለሁ የማንኛውም ኢባዳ ምንዳ መጠን የሚወሰነው ልብህ በዚያ ስራ ውስጥ ምን ያህል ተሳትፎ እንደነበር ነው። ይህ ግልጽ ነው። እስቲ ምሳሌ ልስጣችሁ። 2 ሰዎች ሲሰግዱ እያየው ነው። ከሰው ልጅ ሳያቸው ሁለቱም እኩል እየሰገዱ ነው። አንደኛው የመጣው አንድ ሰው ሊያገኝ ስለፈለገ ነው እንጂ ጀማዓ መስገድ ፍላጎት ኖሮት አይደለም። ሌላኛው ግን ሳይመጣ በፊት 5-6 ንያዎችን ሐሳቦችን አስቧል። ወደ መስጂድ በእያንዳንዱ እርምጃዬ ደረጃዬ እንዲጨምር ጀማዓ በመስገዴ 27 እጥፍ ለማግኘት ወንድሞቼን ሰላም ለማለት እና አጅር ለማግኘት ብሎ አስበዋል። እኔ ሳያቸው ሁለቱም እየሰገዱ ነው። ነገር ግን የአንዱ ምንዳ በጣም ቀላል ሲሆን ሌላኛው ግን በልቡ ትኩረትና ንያ ምክንያት እስከ ሰማይ የደረሰ ነው። ለኔ እኩል ቢመስሉኝም ልብ በስራ ውስጥ በገባ ቁጥር አጅሩ ይጨምራል። ይህ በጾምም በመጽዋትም ቁርአን በመቅራትም በዱዓም ላይ ይሰራል። ልብህ ምን ያህል ተሳታፊ ነው? ስለዚህ አንደኛው ውስጥህን አስተካክል፣ አላህ ውጭህን ያስተካክልሃል። ሁለተኛው ከአንተና ከአላህ ጋር ያለህን ግንኙነት አስተካክል፣ አላህ ከአንተና ከሰዎች ጋር ያለውን ግንኙነት ያስተካክልሃል። በቤትህ ውስጥ ችግር ካለብህ፣ በስራህ በህይወትህ ከዘመዶችህ ጋር ካልተስማማህ እና ሁልጊዜም ከሰዎች ጋር ግጭት ካለብህ ከአላህ ጋር ያለህን ግንኙነት አስተካክል። ከአላህ ጋር ያለህን ግንኙነት ማስተካከል ማለት ምን ማለት ነው? ሶላትህን አስተካክል። ሶላታችንን ብናይ ሱብሃንአላህ ከኛ መካከል ቀጣዩን ሶላት በጉጉት የሚተባበክ ማን አለ? ሶላት ውስጥ ሰላም የሚሰማን ስንቶቻችን ነን? ምናልባት ከሶላት በፊት ነበር ነው በላይ ተጨንቀን እንወጣለን። ምክንያቱም ሶላታችን ውስጥ ስሜት የለም። ሶላትህን በቻልከው አቅም አስተካክል። ትኩረት ስጥ። ዘካህን አግባቡ አውጣ። አላህ ከከለከላቸው ነገሮች ራቅ። አላህ ከእናትህ ከልጅህና ከልጆችህ ጋር ያለውን ግንኙነት እንዲያስተካክልህ ትፈልጋለህ? እንግዲህስ እሱን የሚያስከፋ ነገር ላይ አትገኝ። አንድ ትልቅ ነጥብ ስሙ። በስህተት ወንጀል ውስጥ መውደቅና ለወንጀል ማቀድ ሰማይና ምድር ይለያያሉ። ሁላችንም እንሳሳታለን። ባለማወቅ አይናችን ሊሸፍት ይችላል። ነገር ግን በአጋጣሚ ቁማር ቤት አጠገብ ሲያልፍ ሰይጣን አሸንፎት $1 ከተተና ተጸጽቶ አስተግፊሩላህ የሚል ሰውና ገና ከቤቱ ሆኖ ወደ ሌላ ከተማ ሄዶ ቁማር ለመጫወት ተቀከዳው ያውጡ ሰዎች እኩል አይደሉም። አንደኛው በድካምነት ቅስበት ተሳስቶ ወዲያውኑ ተውባ አደረገ፣ ሌላኛው ግን እያቀደ ነው። ስለዚህ አላህ የከለከላቸውን ነገሮች ራቅ። አላህ ከሰዎች ጋር ያለህን ግንኙነት ያስተካክልሃል። የመጨረሻው ደግሞ አኺራን ዋና ጭንቀት አድርግ። አላህ የዱንያ ጭንቀቶችህን ሁሉ ይወጣልሃል። የእናንተን ሁሉ የሚያስጨንቁህን ነገሮች ዘርዝሩ ብዬ ብጠይቃችሁ ሁሉም ሰው ረጅም ዝርዝር ያወጣል። በሚገርም ሁኔታ ይህ የመጨረሻ ንግግር
ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ጋር ተመሳሳይ ነው። አኼራን ዋና ጭንቀቱ ያደረገ ሰው አላህ ጭንቀቶቹን ሁሉ ይሰበስብለታል የሚል ሐዲስ አለ። አኼራን ዋና ጭንቀት ማድረግ ማለት ምን ማለት ነው? ማንኛውንም እርምጃ መውሰዴ በፊት፣ ማንኛውንም ውሳኔ መወሰኔ በፊት፣ ማንኛውንም ንግግር መናገሬ በፊት ይህ አላህን ያስደስታል ብሎ መጠየቅ ነው። ያ ስራ በዓመት $500,000 ቢከፍልህ እንኳ አላህን የማያስደስት ከሆነ አልፈልገውም በል። ይህ አንተን እንዴት እንደሆንክ ለመፈተን የመጣ ፈተና ነው። ያ ሐራም እንደሆነ ያወቅከው እንድትሸጠው የተፈተንከው ንግድ ሰይጣን መጥቶ ግማሹን ለመስጂድ ስጥና ሽጠው ቢልህ አትስማው። አላህ ንጹህ ነው። ንጹህ የሆነን ነገር እንጂ አይቀበልም። ሰይጣን ግማሹን ለመስጂድ ስጥ እያለ በሽኩሽክ ያታልልሃል። በትምህርት ቤት የምትማረው ትምህርትና ወደፊት የሚሰጥህ ስራ አላህን ያስደስታል? ብዙ ሰዎች መጀመሪያ ላይ ሃይማኖተኛ ሳይሆኑ ትምህርት ይጀምራሉ። ትምህርቱ መሃል ላይ ግን ሃይማኖተኛ ይሆናሉ። ያኔ 3-4 ዓመት የለፋውበት ትምህርት ስራው ሐራም እንደሆነ አወቅኩኝ፣ ምን ላድርግ ይላሉ። ተውህ፣ ለአላህ ብለህ የተውከውን ነገር አላህ በተሻለ ይተካልሃል። ማንኛውንም ንግግር መናገር ከበፊት አላህን ያስደስታል ብላስ። አንዳንድ ጊዜ ንግግሮችን ስንወረረር ምን ያህል ጉዳት እንዳላቸው አናውቅም። ለአንድ አባት ልጅ መቼ ነው የሚጠይቅህ ትለዋለህ። ይህ ጥያቄ ቦምብ ነው። ያ አባት ልጄ በወር አንዴ ነው የሚጠይቀኝ ብሎ ይቆጭ ታድርገዋለህ። ያንተ ልጅ ግን በሳምንት 3 ቀን ይጠይቅህ ይሆናል። ያ ሰው ከልጁ ጋር እንዲጣላ ምክንያት ትሆናለህ። ደሞዜ ስንት ነው? አለቃህ ምን አይነት ሰው ነው? ለአማት ደግሞ ምራቷ መቼ ነው የምትገብዝሽ? በ2 ሳምንት አንዴ ካለሽ የኔ ምራትማ በየቀኑ ነው የምትላለህ። እነዚህ ንግግሮች ምን ጥቅም አላቸው? መርዛሚ ቀስት በአንድ ሰው ላይ ወረርፍክ፣ ሳታውቀው ወይም እያወክ ህይወቱን ታበላሻለህ። በሚያሳዝን ሁኔታ ብዙ ሰዎች የሌሎችን መውደቅ ማየት ደስታ ይሰጣቸዋል። የራሳቸው ቤት የተሻለ እንዲመስላቸው የሌሎችን ቤት ያፈርሳሉ። ይህ በሽታ ነው። እንግዲህ አኼራን ጭንቀት አድርግ ማለት ይህ ነው። ትኩረቴ ሁሉ የአላህ ውዴታ ላይ ሲሆን አላህ የዱንያ ጭንቀቶችን ሁሉ ይወታልኛል። በዚህ ልጨርስ። አሁን ትልቁ ጭንቀትህ ምንድነው ብዬ ብጠይቃችሁ ከኛ መካከል በሐቀኝነት የሰገድኩት ሶላት ተቀባይነት አግኝቷል ወይስ አልተቀበለም ብሎ የሚጨነቅ ስንት ሰው አለ? ወደ እሳት ነው ምሄደው ወይስ ወደ ጀነት ብሎ የሚጨነቅ ሳለ? የሰራሁት ሐጅ ተቀባይነት አግኝቷል? እናትና አባቴ በእኔ ተደስተው ነበር የሞቱት ብሎ የሚጨነቅ። እነዚህ አላህን የሚያስደስቱ ጉዳዮች ላይ ማትኮር ነው አኼራን ጭንቀት ማድረግ ማለት ነው። እነዚህን ሶስቱን አንድ ላይ ስናጠቃልላቸው፣ አንደኛው ውስጥህን አስተካክል፣ አላህ ውጭህን ያስተካክልልሃል። ሁለተኛው ከአላህ ጋር ያለህን ግንኙነት ያስተካክል፣ አላህ ከሰዎች ጋር ያለህን ግንኙነት ያስተካክልልሃል። ሶስተኛው አኼራን ዋና ጭንቀትህ አድርግ፣ አላህ የዱንያ ጭንቀቶችህን ሁሉ ይወጣልሃል። አላህ ከሚሰሙትና ተግባራዊ የሚያደርጉት ሰዎች ያድርገን። አላህ ሱብሓነሁ ወተዓላ የመጨረሻ ስራችንን ምርጥ ስራ፣ የመጨረሻ ንግግራችንንም በተሻለ ያድርግልን። Make our last deeds our best deeds and our last words La ilaha illallah. Assalamu alaikum.